ብርሽዬ በፍጹም ሳልበቀላት መሄድ አልፈልግም፣ እበቀላታለሁ ብላ እንግዲህ አደይንም ቢብላለች ማለት ነው። ብርሃንዬ አነቀቻት፣ ሲለዋን እንቅ አድርጋ እኔማ እንደተጫወትሽባት እህቴ ላይ እጫዋትብሻለሁ ብላ እያሰቃየቻት ትገኛለች። ይገባታል። ሊዱዬ በጣም አስጠልቶኛል፣ ይህ ሀገር ማንም ትሪት እያደረገኝ አይደለም፣ ወንድሜም ደግሞ አደይን ካገኘ በኋላ ትቶኛል። እናቴም ወንድሜ ይንከባከባታል በማለት በፍጹም ልትንከባከበኝ አልቻለችም። ኤላም ደግሞ ከሌላ ሰው ጋር ነው እና ኑሮ ሰለቸኝ መረረኝ እያለች ኑሮውን እያማረረች ትገኛለች። በርኮቴ እንግዲህ የኔ ጸባይ ሰናይ እርጋታ አፍላ ፍቅር አቃጥሎ አቃጥሎ እዚህ ላይ ግን ክሶናል ማለት ነው። እና የአደይ ተቆርቋሪ አደይ የት ናት አለ ገና ከመምጣቱ። ቆይ ወንድሜ ብቻ አደይ ነች እንዴ ህይወት ውስጥ የምትታይ? እኔ አለሁ፣ ሊዲ አለች፣ ብዙ ነገር አለ። አይ ምን ችግር አለው? ቆይ አንቺ ለሁሉም ሰው ፍቅር መስጠት አይቻልም እንዴ? ለምንድን ነው እንደዚህ የምትዩ ግን እህቴ እያላት ነበረ። ነገርኩ ወንድሜ፣ የምትወድን ከሆነ የእውነቴን ነው ምልክ ሊዲያንና አደይን ከዚህ ቤት አስወጣልኝ፣ ካልሆነ ግን እኔ እህት መሆኔን ራሱ እጠራጠራለሁ አለች። አረ ይኸውልሽ አታነጭንጪ፣ አሁን እናታችን በቅርቡ ስለምትመጣ ለእናታችን ጥሩ ልጅ ሆነሽ መገኘትን አትዘንጊ እሺ አላት። ከዛም በኋላ አይ እሺ ባክህ ለማንኛውም ችግር የለውም ብላ ወደ መነጫነጯ ቀጠለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። አደይ ድራማ እንደቀጠለ ይገኛል። እንግዲህ መቼም በየሄደችበት አደይ ሰው አታጣም ማለት ነው። አብራት ተከትላት አንዲት ላይ እሷም ስትሮጥ አደይስ የሮጠችው አባቷ የተከተላ መስሏት ነው። እና ስትሮጥ አብረው ሲሯሯጡ የሆነ ቦታ ቁጭ አሉና እንዴ ቆይ አንቺ ለምንድን ነው የሮጥሽው ስትላት አንቺ ለምን ሮጥሽ? እኔማ የሮጥኩት አንቺ ስትሮጭ ነው። ቆይ ማን እያሳደደች ነው ስትል አይ እባክሽ የቤት ሰራተኛ ነኝ እና አይገባሽም ብነግርሽም አለቻት። እንዴ አረ ለእኔ ንገሪኝ፣ እኔም እኮ የቤት ሰራተኛ ነኝ አለቻት አደጌ። እውነት ግን ምንሽም አይመስልም ስትላት አይ አንቺም እኮ በጣም ቆንጅዬ ነሽ፣ አንቺ ምንሽም የቤት ሰራተኛ አይመስልም አለቻት። አይ አንቺ እኔማ የቤት ሰራተኛ ነበርኩ፣ ነገር ግን 2 ወር ሙሉ ሰርቼ ሰውየው በጣም አስቸገረኝ። ሴትየዋ ደግሞ ትረዳኛለች ብዬ ዛሬ 9 ሰዓት ላይ ኡኡ ብዬ ብጮህ ከባሏ ይልቅ ከኔ ይልቅ ባሏን አመነች። ከዛም በኋላ አባረረችኝ። ይባስ ብሎ ጧት ደግሞ ሰውየው እየተከተለ በመኪና ሲያሯሩጠኝ ነው የሮጥኩት አለቻት። እና ምንም አይነት ቤተሰብ የለሽም ስትል አዎ ምንም አይነት ቤተሰብም ምንም የለኝም፣ ወንድም እህትም አዎ ብቻ ግን በልጅነቴ ናቸው እናትና አባቴ የተገደሉት በማለት መልስ ሰጠቻት። ከዛም በጣም አዘነችና አደዬ ሚስኪን አይደለይ ጃኬቱን አውልቃ ሰጠቻት። ብርም ደግሞ ሰጠቻት። በይ አይዞሽ እሺ ሁሉም ነገር ያልፋል። እውነት ለመናገር እኔ የማደርግልሽ ነገር ቢኖረኝ አደርግልሽ ነበር፣ ነገር ግን እኔ ራሱ እሰው ቤት ተቀጥሬ ነው የምኖረው አለች። አይ ከዚህ በላይ ምን ታደርጊልኛለሽ? ስላደረግሽልኝ ነገር ራሱ ከልብ አመሰግናለሁ በማለት ምስጋናውን ከቀጠለች በኋላ አደዬ ወደ ቤቷ ሄደች። ከዛም በኋላ መጣና ይሄ ዳይመንድ የሚባለው ሊበሩን ሲያንኳኳ ምን ነው ልጄ አብረን አድርገን አብረን በልተን አብረን ጠጥተን እንዴት እንደዚህ ጉድ ታደርገኛለህ ስትለው እንዴ በጣም ይቅርታ እኔ እኮ የእናንተ ቤተሰብ መሆኑን በፍጹም አላወቅኩም ነበር አለ። እንዴ የዚህ ቤተሰብ ባይሆን ታዲያ እንዴት እንደዚህ ታደርጋለህ? እንዴት ሌብነት ትማራለህ? እኔ እኮ ሳውቅህ በጣም የዋህና ሚስኪን ለሰው ሀሳቢ ነበር ካለችው ምን ላድርግ ብለሽ ነው አደይ እህቴ? ሁሉም ነገር እኔ እንዳሰብኩት አልሆንልኝ አለ። ከተማ ላይ ብትለምኝ እንኳ ሂድ ወደዛ ብሎ ያባረርሻል አመናጭቆ። ደጉ ያገሬ ሰው ግን ና ብሎ በጉርሻ በደንብ ይንከባከብሻል። እና ለዛ ነው አደዬ። ለማንኛውም አሁናና ሽሮህን በልተህ ትሄዳለህ እነሱ ሳይመጡ አለችው። እሺ ችግር የለውም ብሎ እኔ እኮ ለማንኛውም ግን እሱን ሀብሉ መልሻለሁ። ፍቅርና ያቺ ቀበጧ ልጅ መጥተው ወስደውታል። ምን? አዎ
እንዴ ምን ነው አልሰጡም እንዴ? አይ ብቻ እስኪ ለማንኛውም በኋላ እንጠይቃቸዋለን ይመጡ የለም እንዴ አለች። እሺ ችግር የለውም ብለው በልቶ ሲወጣ አመሰግናለሁ ሲል ከባርኮቴ እንዲሁም ዴቭ ሁላቸውም በር ላይ ተገናኙ። ፍቅርና ሊዲያ ያሉበትን ራሱ አያውቁትም። በጣም ደነገጡ። እንዴ እኔ ምልህ ሀብሉ የት ነው? ይኸውልህ ገንዘብ ፈልገህ ከሆነ እኔ እሰጥሃለሁኝ። ከዛ ሴቶቹ በጣም ተርበደበዱ። ከዛም በኋላ አሁን አልያዝኩትም፣ ነገር ግን ለፍቅር እሰጣታለሁ ሲል በጣም ደነገጠ። ሁላቸውም ፊቷን አይኗን ማየት ጀመሩ። ነገርኳችሁ እኮ አሁን ልቀቀኝ። ታውቃለህ ባለፈው አደይን ስላዳንካትና የአደይ ቤተሰብ ስለሆን ዝም ብያለሁ። ነገር ግን በፍጹም እንደዚህ እንድታደርግ አልፈቅድልህም፣ አደይን እንድትጎዳት አልፈቅድልህም ብሎ ባርኮቴ በጣም ተናደደበትና እሺ ብሎ ሄደ። በሌላ በኩል ፍቅርና እንግዲህ ዳይመንድ ምን እንደተባባሉ ባናቅም እንኳ ነገር ግን ያው ስለ ሀብሉ ጉዳይ ነው የሚሆነው። እሷም ቢሆን እንግዲህ ጃኬቱ የት ነው አደይ ያ የሰጠሁሽ ጃኬት ስትል እኔማ መንገድ ላይ የሆነች ልጅ አርግንቻት ለእሷ ሰጠዋት። ምን? አዎ አንቺ ቆይ ማነሽና የኔን ጃኬት ትሰጫለች? ልክ ነሽ፣ መጠየቅ ነበረብኝ፣ ነገር ግን ስታሳዝነኝ ጊዜ ሰጠኋት ብላ ኩም አደረገቻት። ከዛም በኋላ አንገቷን ስታንቅ ባርኮቴ መጣ። ቆይ ምን እያደረግሽ ነው? ለጃኬት ነው ይሄ ሁሉ? አረ እንደው ምን አይነት ሰይጣን እህት ነው ያለኝ። አይዞሽ በቃ ታውቂያት የለ ፍቅርን ተረጃት ብሎ እሱም ማባበል ጀመረ። ብርሃኔ የግድ ገጠር መሄድ አለብሽ ብትባልም ፍቅርን ሳልበቀል በፍጹም አልሄድም ብላ አምቧ ዘራፍ እያለች ነው። አባቷም እንግዲህ መጥቷል። ያደይ ጉድ ገና ነው ማለት ነው። እና ዲቭና ኤላ እያወሩ ነበረ። እኔ ምልክ ኤላ ቆይ መጀመሪያ እስኪ አንድ ጥያቄ ልጠይቅህ ዲቭ አለው ኤላን። እስኪ ጠይቀኝ። ባለፈው ግን እንደዛ እምቢ ዘራፍ ያልከው ምን አይነት ግንኙነት ቢኖርህ ነው ካደይ ጋር? ሲመስለኝ ግን የፍቅር ይመስለኛል አለው። አይ እንደዛ አይደለም፣ ሁላችንም እንዋደዳለን በማለት መልስ ሰጠ። ቆይ አንተ ግን ፍቅረኛ ወይም ደግሞ ምንም የለህም እንዴ አለው። አይ እስከ ዛሬም ፍቅረኛ የለህም? አዎ የለኝም። እና አሁንስ? አይ አሁንማ አስቤያለሁ። ለነገሩ ብዙ ቆነጃጀቶች አሉ፣ ስለዚህ ብትሄድ እኮ ጥሩ ነው። አይ ይኸውልህ እኔ ብዙ ቆንጆዎችም አሉ በየከተማው፣ ግን እነሱን በፍጹም አልፈለግኩም። እና ምንድን ነው የፈለከው? ባህሏን ወጓን የምታውቅ የተረጋጋች ሙያ ያላት ሴት ነው። እሱንም ደግሞ በቅርቡ አገኛለሁኝ አለ። በቅርቡ አገኛለሁ ሲለው እሺ ጥሩ። ዲቭ እኮ አለማፈሩ መጥቶ ባርኮቴን ጠየቀው። እኔ ምልክ አለ ወይዬ ቆይ ግን ከኤላ ጋር መች ነው የምትተዋወቁት? ልጁ ነና እና ምንም አይነት ፍቅረኛ ምናምን የለውም እንዴ ሲለው አይ አንዲት የምትወደው ልጅ ነበረች፣ ነገር ግን ደፍራ ለመናገር አፈረችና እሱም ደግሞ ያው አባቱን ስለሚፈራው አባቱ ደግሞ በሃይማኖቱ በጣም አጥባቂ ስለነበረ ለዛ ነው። ግን እና ያች ልጅ የት ሄደች? እና ለምን ያችን ልጅ አያገባትም ብሎ ሲጠይቀው አይ ከሆነ ሰዓት በኋላ ካምፓስ እያለን እናትና አባቷ እንደሞቱ ሰማን። ከዛ በኋላ ግን ምንም አይነት ነገር አላውቅም አለው። እሺ ግን ለምን ጠየቅኝ ሲል አይ እንዲሁ ብዬ ነው። አይ ሊዲያ አይጠገባ ብላ እምቢ ዘራፍ የምትል ጎበዝ ነች። ባርኮቴ ሲመጣ ምን ሆነች ነው ሲላት ምን ላርግ ብለህ ነው? ማንም ትሪት እያደረገኝ አይደለም፣ ወንድሜም ትቶኛል። ያችም ደግሞ የሰይጣን ቁራጭ ሂዳለች አደይ እህቷ ጋር ማለት ያው ኤላ ጋ አይደል ያለችው ብርሃን እዛ አማታል ብላ ሄዳለች። ፍቅርም ገብታ ተኝታለች። እናንቺ አተኝም እንዴ ሲላት አይ እኔማ አይጣይቼ አልተኛም። ከዛ ባርኮቴ አላትቅበጪ ቅብጥናሽን እንኳ በልክ አድርጊው፣ ምን ችግር አለው አይጥ? አይ እኔ በፍጹም እሺ በቃ ወይ እኔ ጋር ትተኛለሽ ወይም ደግሞ ሳሎን ትተኛለሽ ብሎ ይዟ ሲሄድ ፍቅር አልተኛችም። እንዴ አልተኛሽም እንዴ? አዎ አልተኛሁም ወንድሜ። እና ምን ይኸውልህ ያችን አደይንና ሊዲያን ብታስወጣልኝ ጥሩ ነው። እኔ ምንሽ ለምን እንድታያለሽ? አደይን ብትሆን ስራ የምታግዝሽ ትሆናለች፣ ሊዲያን ብትሆን ደግሞ ጓደኛሽ ትሆናለች። ለምንድን ነው እንደዚህ ሰውን የምትጠዩ ሲላት ምንም ምክንያት የለኝም። አይ ምክንያትማ ሊኖርሽ ይገባል።
የሰው ልጅ ዝም ብለሽ መጥላት የለብሽም። ደግሞ እማዬ እየመጣች ስለምትመጣ ሰሞኑን ጸባይሽን ማስተካከል አለብሽ አላት። ከዛ አንተ ግን ከኔ ይልቅ ለሌላ ሰው ነው የምታደላው ብላ ስትለው አይ የሁሉም ቦታ እኮ ይለያያል አለች። እውነት የአደይ አባት በቀጣይ መጥቶ ይወስዳት ይሆን አደይን? መቼም የገጠር ሰው እምቢ ዘራፍ ሲል እዳ እኮ ነው። ወይ ጉድ! ግድ ሀብታም ካላገባሽ ብሎ ከተማ ድረስ ተከትሎ የሚመጣባት አለ እንዴ? ወይኔ ጉዴ! ብርሃን ስትበቀላት ይሆን? ምን ይታወቃል? አናቷን ትበረንክላት።